ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ጓደኛ ማቾች ፍቅረኛ ማቾች ከሆነ አንደኛ የሚያስደንቅም ነገር አይደለም፣ ሁለተኛ ነገር ፈለገ ለኔ የሚገባ ሰው አይደለም። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። ቃላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል ማርያም ናት። ሰላም ጤና ይስጥልን ውድና የተከበራችሁ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው በተለያዩ አስተማሪና ወቅታዊ በሆኑ ጉዳዮች ተመልሰን ተገናኝተናል። እንግዲህ በዛሬ ቪዲዮአችን በተለይም ዲያቆን ፈለገ አትናቴዎስን መድረክ ላይ ቆሞ ቁጭ ብሎ ሊያስተምር አይገባም የሚሉ የተለያዩ ክሶች እየመጡበት ይገኛሉና በዝርዝር የምንመለከተው ይሆናል። እንዲሁም እንግዲህ በብፁዕ ቅዱስ አቡነ አብርሃም ቦታ አቡነ ሳዊሮስን የጠቅላይ ቤተ ክህነት ስራ አስኪያጅ አድርጎ ሾሟል። ይህም ነገር እንግዲህ ብዙ መነጋገሪያ እየሆነ ይገኛል። ይሄንንም በዝርዝር ይዘን መተናል። እንዲሁም እንግዲህ ፓስተር ዮናታን ሰሞኑን የተናገረው ነገር አለ። እሱ ምንድነው? ራሳችሁን ማጥፋት የምትፈልጉ በፈለጋችሁ ነገር ራሳችሁን አጥፉ ብሎ የተናገረው ንግግር ነበርና ይህም ብዙዎችን እንግዲህ ሲያነጋግር ነበረ። ይሄንንም በዝርዝር እንመለከታለን። ሄሌዎስ የተባለ ወንድም እመቤታችን ቅድስት ድንግል ማርያም ላይ ያልተገባ ቃል ሲናገር ነበረ። እመቤታችን ቅድስት ድንግል ማርያም በጌታ ላይ የትዕቢት ንግግር ትናገር ነበር እያለ ሲናገር ነበርና እኚህንና ሌሎቹንም ቪዲዮዎች ይዤላችሁ መጥቻለሁ። ሁሉንም በዝርዝር የምንመለከታቸው ይሆናል። እናንተም ቪዲዮቹን እስከ መጨረሻ ድረስ ተመልከቷቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ሰው ከሞተ በኋላ ለንስሐ ጊዜ የለውም። 40 80 90 100 እያልን ብትደግስለትም አይደለም። በህይወት እያላችሁ በወንጌል ይህ ጥያቄ እንግዲህ ከኦርቶዶክስ ተዋሕዶ እምነት ውጪ ያሉ ሰዎች ብዙ ጊዜ የሚያነሱት ጥያቄ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በተስካር ሰዎች ይድናሉ ይጸድቃሉ ብላ ታስተምራለች ብለው ብዙ ጊዜ ሲናገሩ እንሰማለን። ተስካር ማለት መታሰቢያ ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ተስካር የምታደርገው በወንጌል ላመኑ፣ ለተጠመቁ፣ ስጋው ደግሞ ለተቀበሉ፣ በህይወተ ስጋ ሲኖሩ ከቤተክርስቲያን ጋር ህብረት ላደረጉ ክርስቲያኖች ከሞቱ በኋላ እግዚአብሔር ረፍተ ነፍስን ይሰጣቸው ዘንድ ጸሎት ታደርጋለች። ይሄም የሚያሳየው ቤተክርስቲያናችን በምድር ያለች ብቻ ሳይሆን ህብረትነቷ በሰማይ ካሉት በአጽረ ነፍስ ካሉት ከቅዱሳን ጋር መሆኗን እናይበታለን ማለት ነው። ሁለተኛው ተስካር ማድረግ መታሰቢያ ማድረግ መጽሐፍ ቅዱሳዊ ነው። የመጽሐፈ ሲራክን ከኦርቶዶክስ እምነት ውጭ ያሉ አካላት ባይቀበሉትም ከ80 አሐዱ ክፍል አንዱ ስለሆነ መጽሐፈ ሲራክ ምዕራፍ 38 ቁጥር 16 ላይ እንደ ሥርዓቱም ለሞተ ሰው ተስካሩን አውጣለት ይላል። ሁለተኛ ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 18 ላይ ሄኒሲፎር ለሚባል ሰው እግዚአብሔር ይቅርታ እንዲሰጠው ሲጸልይ እንዲህ በማለት ይናገራል። በዚያችም ቀን በጌታችን ፊት እግዚአብሔር ይቅርታን ይስጠው ይላል። እንግዲህ በዚያች ቀን የሚለው በፍርድ ሰዓት ነው። የሰው ልጆች ከሞቱ በኋላ ጻድቃን ከሆኑ በገነት ይቆያሉ፣ ኃጥአን ከሆኑ በሲኦል ይቆያሉ። ይሄ ማለት ፍርድ አልተከናወነም ማለት ነው። ስጋው ደሙን ተቀብለው ተጠምቀው አምነው ነገር ግን በኃጢአት ምክንያት ደግሞ ንስሐ ሳይገቡ ክርስቲያኖች ቢያርፉ ቢሞቱ እግዚአብሔር እንዲመራቸው ይቅር እንዲላቸው ይቅርታ እንዲያደርግላቸው እኛ በዚህ በምድር ያለነው ክርስቲያኖች ለነዚህ ነፍስ እንጸልያለን። የኛን ጸሎት ስለሚሹ ማለት የኛን ልመናን ስለሚሹ ማለት ነው። በገነት ያሉ ቅዱሳን ደግሞ ስለኛም ጭምር ይጸልያሉ። ይሄንን ታሳቢ በማድረግ ቤተክርስቲያናችን ለሞቱ ሰዎች ተስካርን መታሰቢያ ታደርጋለች። ቃሎት ያሰማልን ለወንድማችን። እንግዲህ እንደሚታወቀው በተስካር ጉዳይ ብዙ ጊዜ ከሌላ ቤተ እምነቶች በተለይም ደግሞ ከፕሮቴስታንት ቤተ እምነት እንግዲህ ጥያቄ ይነሳል። እንዴት ተስካር ታደርጋላችሁ እየተባለ ማለት ነው። አሁን ላይ በሲኦል የገቡ ነፍሳት እንደ ከርቸሌ ነው የሚታየው። አልተፈረደባቸውም፣ ፍርድ አልተከናወነም። ስለዚህ ፍርድ ስላልተከናወነ ጌታ እንዲመራቸው እኛ እንጸልያለን። ሁላችንም ብልቶች ስለሆነን አንዱ ብልት ለአንዱ ብልት መጸለይ ደግሞ ግዴታ ስለሆነ ቢሞቱም በአካለ ስጋ ከኛ ቢለዩም አንድ ብልቶች ስለሆነን በክርስቶስ አንድ ስለሆነ ሁላችንም አንዳችን ስለ አንዱ እንጸልያለን ማለት ነው። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበጥ ልጅ አለ እዛ ጋር። በምን ይሁንልህ? በምን በመርዝ
በጥይት በቦምብ በመኪና በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ እሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለ ብትሞቱ? ችግሩ እኮ አትሞቱም። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። ፓስተሩ ንግግር ምክንያት ብዙ ሰዎች ሐሳባቸውን እያጋሩ ይገኛሉ። እንዴት እንደዚህ ይናገራል? እንዴትስ ራሳችሁን ማጥፋት የምትፈልጉ አጥፉ፣ ራሱን ሊያጠፋ የሄደን ሰው እንደዚህ ይገፋፋል እያሉ ብዙዎች እየተነጋገሩበት እየተቀባበሉት ይገኛሉና ደግሞም እውነት ነው። እንደዚህ አይነት ንግግር ተስፋን የቆረጠን ሰውና ራሱን ለማጥፋት እየሄደ ያለን ሰው ይበልጥ የሚገፋፋ ነው እንጂ የሚመልስ አይነት ንግግር አይደለም የተናገረው። ከአንድ አስተማሪ ከአንድ መምህርም የሚጠበቅ አይነት ንግግር አይደለም። ሰይጣንና መላእክቱ እንደዚህ የሆኑት ተወስኖባቸው እንደሆነ ያውቃሉ። ሁላችሁም ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ይህንን ቪዲዮ ሁላችሁም ኮፒ፣ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። አካውንታችን ትንሽ ስለተመታ ያው እዚህ ቲክቶክ ላይ የምታውቋቸው እና ማን ሻሎም ሌሎችም ደግሞ ካልቪኒስቶች አሉ እንደምታውቁት ሪፎርም ቲዮሎጂን የሚቀበሉ ወይስ ሚኒስተር ኮንፌሽን ኦፍ ፌዝ የሚል የእምነት መግለጫ አላቸው። ኦኬ እምነታቸውን ያስቀምጡበት። እዛ ላይ ሄዳችሁ ስትመለከቱ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይም ደግሞ በአማርኛው ስለ እግዚአብሔር ዘላለማዊ ድንጋጌ የሚል አለ። ምዕራፍ 3 ላይ ምዕራፍ 3 ቁጥር 3 ላይ ሄዳችሁ ስትመለከቱ በደንብ አድምጡኝ። እንዲህ የሚል ቃል አለ። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። አንዳንድ ሰዎችና መላእክት ለምን ለዘላለም ሕይወት ተወስነዋል? አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት ተወስነዋል። ስለዚህ ሰይጣንስ ምን አጠፋ? ለምን ከወደቁት ውስጥ ነው። ኦኬ እግዚአብሔር ቀድሞ ወስኖበት ከሆነ ሳጥናኤል ላይ ወይ ደግሞ ሌሎች አብሮት ከወደቁት የወደቁት መላእክት እግዚአብሔር ቀድሞ ወስኖባቸው ከሆነ ጥፋታቸው ምንድነው? ስለምንስ ነው የሚጠየቁት? እግዚአብሔር ነው ቀድሞ ይወስነባቸው። ሲኦል የሚገቡት ሰዎች አስቀድሞ እግዚአብሔር ወስኖባቸው ከሆነ ስለምን ይጠየቃሉ? ጋይስ ይሄ ክርስትና ትምህርት ነው። ለሚሰማው ሰው ራሳችሁ ፍረዱ። ይሄ ፕሮቴስታንቱ ዓለም ውስጥ ያለ ትምህርት ነው ጋይስ። እንግዲህ እንዲህ ሆነው ነው ወንጌል እንስበካችሁ ኑ ዳኑ የሚሉት። እንግዲህ እነዚህም ብዙ ሚሊዮን ተከታይ ያላቸው ናቸው ሪፎርም ቲዮሎጂን የሚቀበሉ በዓለም አቀፍ ደረጃ ይሄንን ትምህርት ይዘው ኦኬ። እና ማስተዋል ይፈልጋል። ፍርዱን ለእናንተ ልተው። ይሄ ነገር የክርስትና ትምህርት ነው፣ እግዚአብሔርን ፍትሃ ያደርገው አያደርገው የሚለው ነገር ፍርዱን ለእናንተ ልተው። ነገር ግን በፕሮቴስታንቱ ዓለም ውስጥ ካሉ ትምህርቶች ውስጥ አንዱ ይሄ ትምህርት ነው። ኦኬ ሰዎችና መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቀድሞ ለዘላለም ሕይወት እግዚአብሔር ወስኖ ነው። ሳጥናኤልም ሌሎች መላእክቶችም ከዛ ሲኦል የሚገቡ ሰዎች በሙሉ ደግሞ እግዚአብሔር ቀድሞ ገሃነመ እሳት እንዲገቡ ወስኖባቸው ነው። ጥፋት አለባቸው ብላችሁ ታምናላችሁ? ይሄ ትምህርት ትክክለኛ ክርስትና ትምህርት ቢሆን ፍርዱን ለእናንተ ልተው። መወሰን የሚለው ትምህርት በጣም ብዙ ነገሮችን ብልሽሽት የሚያደርግ ነው ትምህርት ነው። በተለይ ደግሞ የመናፍቃንን ትምህርት ይህን ነገር ስለሚቀበሉት ማለት ነው። ድህነት ላይ በጣም ብዙ ነገሮችን ያበላሻል። በነገራችን ላይ አብዛኞቹ ነገሮች የተደረጉት በእግዚአብሔር ውሳኔ ነው ከተባለ ለኔ ኃጢአት መስራት ሎቱ ስባት ተጠያቂው እግዚአብሔር ነው እንደማለት ነው። ለኔ ሲኦል መግባት ተጠያቂው እግዚአብሔር ነው እንደማለት ነው። ይሄ ደግሞ በጣም ትልቅ የስህተት ትምህርት ነውና ወንድማችን በእውነት ቃሉትን ያሰማልን። እስኪ እንቀጥል። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አላዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር። የፕሮቴስታንት ትምህርት ይሄ ነው እንግዲህ። ሄደው በቃ ራሳቸውን ምን ጋር እንዳስቀመጡ ተመልከቱ። እመቤታችን ቅድስት ድንግል ማርያምን ከጌታ በስተቃራኒ የቆመች የጌታን ሐሳብ የማትደግፍ አይነት አድርገው ነው እየሳሉ ያሉት። በጣም የሚያሳፍር ነገር ነው በእውነት። ጌታችን ቅድስት ድንግል ማርያምን በትዕቢት ኃጢአት ትፈተን ነበር ማለት በሐሳቧ ድንግል በሕሊናዋ ድንግል የሆነች እመቤታችን ቅድስት ድንግል ማርያምን በትዕቢት ኃጢአት ትፈተን ነበር ማለት ይህ ሰይጣናዊነት ነው። በእውነት ነው የምላችሁ፣ ይህ ሰይጣናዊነት ነው። ቅዱስ ገብርኤል ጸጋን የተመላሽ ሆይ ብሏታል። እችን ቅድስት ድንግል እንዲህ ማለት በእውነት ጌታ ዘንድ ጥፋትን ነው የሚያመጣው። በእውነት ነው የምላችሁ ማለት ነው። ሰዎችን ችግር ቀድማ የምታውቀውንና ለጌታም የምትናገረውን አድርግላቸው የምትለውን እችን ቅድስት ድንግል ማርያም በትዕቢት ኃጢአት ትፈተን ነበር ማለት ከዚህ በላይ ምንም አይነት ሰይጣናዊነት የለም።
ምን አይነት ጥላቻ እንደሆነ አላውቅም። ከመቤታችን ቅድስት ድንግል ማርያም ጋር ያላችሁ ጥላቻ ገፍቶ እዚህ ጋር ድረስ ደርሷል። እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነ በንጽህና እንድትመስል ቶሎ ፍጠርልን። ይሄው ሲደርስ ተፈጠረ ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ይህች ቅድስት ላይ ነበር እንግዲህ ሜሎስ አፉን እየከፈተ የነበረው። ልቦና ይሰው ነው እንግዲህ ሌላ ምን እንላለን? እንቀጥል እስኪ። ጓደኛ ማቾች ፍቅረኛ ማቾች ከሆነ አንደኛ የሚያስደንቅም ነገር አይደለም። ሁለተኛ ነገር ፈለገ ለኔ የሚገባ ሰው አይደለም። ስሙን ለምን እንደሚጠራ አላውቅም። እኔ ፈለገን ስም ለምን እዚህ ውስጥ እንደሚያስገባ አላውቅም። ሁለተኛ መሴት ፕሮቴስታንት ናት ላለው እኔ ኮንኩኝ ቤተሰቦቼ ናቸው የሚቀጡት። እኔ ኮንኩኝ ንስሐ አባት አለኝ። በነገራችን ላይ ያው እግዚአብሔር ንስሐ አባቴን አገናኛለሁ። በጣም የሚከበሩ የሚወደዱ አባት ናቸው ያሉ ገባ። እኔ በጣም እኔ ለንገር ስለ ቤተ ክርስቲያኔ ክብር በደንብ ማቅ ነኝ። እሱ ግን ስም ማጥፋት ስለሆነ ነው ይሄንን ይዞት የመጣው። አንቺ ከአንቺ የተጻጻፈውን ብሎክ ያረግሽውን አላከልኝም ብል ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለበት ከወገብ በታች እያየ ኦርቶዶክስን ወንጌል በጣም ሰማለሁ። አይላፍ ኦርቶዶክስ በነገራችሁ ላይና ከዚህ በኋላ ቁጭ ብለም እንድትሰብክ ባይፈቀድለት ደስ ይለኛል። እባካችሁ ያ ቁጭ ብሎ እንዳይሰብክ ቆሞ ከወገብ በታች የሰውነት አካሉን እያየን እንድናምነው። ምክንያቱም ይሄ ግለሰብ ሚውት እያረገ ቲክቶክ ላይቭ ላይ ንጽጽር ሃይማኖት እያስተማረ የኔ ሃይማኖት ይበልጣል፣ እኔ ህይወቴ የተቃና ነው ምናምን እያለ ፖርኖግራፊ ይልካል ለሴቶች። ሴቶቹ ደግሞ ታው ልዕልቲን እንደሰማችኋት ነው። ያው ከዚህ በፊት ቢዝነሱ ወደዛ አቅጣጫ ነበረ which is እና ቤታዮን ሌሎቹም ያው ከሴቶቹ ጋር በውበት ከሚበልጧት በፎሎወር ከሚበልጧት ጋር ተናክሳ ስታበቃ አሁን ደግሞ ቢዝነሱን ጉዳይ ወደ ሃይማኖት አዞረችው እና ምላችሁ ፈልጌ ነው እኔ that's your business I don't care I don't mind ግን at the end of the day ወንጌል መስበክ የለበትም። እኔ ኦርቶዶክሶችን ወንጌል ፖለቲካ በሚመስል ደረጃ ማለት ነው የኦርቶዶክስና ብለሽ በመለየት ደረጃ አድርጋ ነው ያወራችው። ሰማለሁ ግን ምናምን ሌላ ኬቶች አፕን ሲያደርጉ ልክ እንደ ምስጥ አዘቅዝቀሽ እንደዚህ ቁጭ እንዳልሽ እንትን ብለሽ ተጨርሻለሽ። እና ሌላ ማለት የምፈልገው ነገር ምንድነው ብዙ ሰዎች የታዘብኳቸው ሰዎች አላችሁ ቲክቶክ ላይ ያላችሁና በጣም ነው የምታሳፍሩት። የእውነት ነው የምላችሁ። ለምን ሆኖ እንኳን ቢሆን መሆኑንና ለመሆኑን ለእግዚአብሔር እንተውና ሆኖ እንኳን ቢሆን እግዚአብሔር እንደገና አምላክ ነው። ሁላችንም በእንደገና ምሕረት እንደተነሳን እናውቃለን። ሁላችንም ውስጥ ለውስጥ ደግሞ ምን እንደምንሰራ እናውቃለን። ከዚህ በላይ በኃጢአት ውስጥ የተለወስን ሰዎች ምሕረቱ ቀን አድርጎን ለብሰን ስንወጣ ሰው የምንመስል ሰዎች እንደሆንን እናውቃለንና ጣት ከመጠቆም ብንቆጠብ ልክ ንጹህ እንደሆነ ሰው ጣት ከመቆጠብ ሰማችሁ እንዲህ ከማለት ብንቆጠብ። ምክንያቱም እግዚአብሔር እንደገና አምላክ ነው። በምህረት ሁሉንም እንደገና የሚያነሳ አምላክ ነው። ገብቷችኋል? በሰው ውድቀት የሚደሰት ሰይጣን ብቻ ነው።
ወጣም ወረደም ይሄ ሰው እግዚአብሔር በረዳው መጠን የጠፉ ነፍሳትን ወደ እግዚአብሔር ቤት ሲጨምር ነበር፣ ሲጥር ነበር። ይሄ ፐርሰናል ላይፉ ነው። ከተፈጠረም ተፈጠረ። እግዚአብሔር እንደገና አምላክ ነው፣ እንደገና ያነሳዋል። ልታፍሩ ጓዳችሁ ላይ ያላችሁን ችግር ደብቃችሁ አደባባይ ላይ ወጣችሁ ሰው አትክሰሱ። የምር በጣም የሚያሳዝን ስራ አትስሩ። ነገ አልወድቅም አትበሉ፣ ትወድቃለህ። ሰው ነህ። እግዚአብሔር ደግሞ ሰው አይደለም፣ እንደገና አምላክ ነው። ይሄ ለማለት ነው። ተጽዕኖ ፈጣሪ ፈለገ አትናቴዎስ እጅግ በጣም ትልቅ ተጽዕኖ እየፈጠረባቸው እንደሆነ ነው ከዚህ መረዳው። ከሱ ተጽዕኖ ለማምለጥ ያላቸው አማራጭ ይሄ ብቻ ስለሆነ ማለት ነው። ፊት ለፊት መተው መጋፈጥ ሲከብዳቸው ፐርሰናሊቲው እንዲህ ነው፣ የተበላሸ ነው፣ ኦርቶዶክስ መስበክ የሚችል አይደለም፣ ተቃውሙት፣ ይህ ሰው አይወክልም አይነት ነገሮችን በመናገር የሱን አካሄድ ለማስቆም የሚፈልጉ እጅግ በጣም ብዙ ሰዎች አሉ። መር እየሰበከ ያለው የሱን ህይወት አይደለም፣ ፐርሰናሊቲውን አይደለም እያስተማረ ያለው ክርስቶስን ነው። ክርስቶስን እወቁት እያለ ነው እየመጣ የነበረው። ወደ ክርስቶስ ነበረ ሰዎችን እየሳበ እያመጣ የነበረው። አድርጎት ቢሆንና ወድቆ ቢሆን ራሱ ፈለገ አትናቴዎስ ተመልሶ ይነሳል። ምክንያቱም ክርስትና ብንወድቅም እንነሳለን ብለን ምናምን ሰዎች ስለሆነን እኛ ክርስቲያኖች ስለሆነን ማለት ነው። ክርስቲያን ነው፣ ንስሐ የሚባል ነገር አለ። ስለዚህ ቢወድቅም ይነሳል፣ ወድቆ ከሆነም ማለት ነው። ምናልባት ደግሞ እንደዚህ የሱን ውድቀት የምታወሪው እህታችን ያንቺን ባክግራውንድ ብንመለከት በጣም እየተበለሻሸ ሊሆን ይችላል። ስለዚህ የሰው ውድቀት ላይ አናተኩር። ፐርሰናሊቲውን አይደለም እየሰበከ ያለው፣ ክርስቶስን ነው እየሰበከ ያለው። አብዛኞቻችን ውድቀት አለብን፣ ኋላችን ቢፈተሽ ማለት ነው። ያታችን ግንባራችን ላይ ቢጻፍብን አንድም ሰው ፊት ለፊት ወጥቶ እንደዚህ ላይ የሚያወራ ሰው አልነበረም። ሁሉም የራሱ ጥላሸት አለበት እና ወንድማችን ፈለገ አትናቴዎስ ይህ ነገር በእውነት ሊያስቆም አይገባም ብዬ አስባለሁ። ምክንያቱም አንድም የሰይጣን ፈተና ሊሆን ይችላል፣ ሁለትም ደግሞ እንደዚህ በተጽዕኖ የፈጠርክባቸው ሰዎች አንተን ለመያዝና ወደ ኋላ ጎትቶ ለማስቀረት እያደረጉ ያሉት ነገር ሊሆን ስለሚችል እግዚአብሔር አምላክ ከዚህ በለጠ እንድትሰራ እግዚአብሔር አምላክ ይርዳ። እስኪ እናንተም በኮሜንት ላይ እየገባችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ እግዚአብሔር አምላክ ከዚህ በለጠ ይርዳ እያላችሁ በኮሜንት ላይ ጻፉለት። ሰበር መረጃ ለኦርቶዶክሲያን በጠቅላላም ለ3 ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸውም ተሰምቷል። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾመ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ፣ ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ከፍርሃት ግን አይደለም። ወላዲተ አምላክ ምስክሬ ናት። ነገር ግን ወቁት፣ እኛ ነገሩን ብንተወው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ቺን ቤተ ክርስቲያን አይተዋትም። በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት፣ ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘር አቅም ቤተ ክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለውም። ያደረጋችሁትን አድርጋችኋል። በጣም ብዙ መባል ይችላል ወላዲተ አምላክ፣ ግን ምን ዋጋ ነው? ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው እንግዲህ አቡነ ሳዊሮስ ተመርጠዋል። እንግዲህ ብዙ ተቃውሞዎች እየተነሱ ነው። አቡነ ሳዊሮስን ይህን ቤተ ክህነትን ለመምራት ብቃቱ የላቸውም የሚሉም ሰዎች ተነሷልና በኦሮሚያው ቤተ ክህነት የተነሳ እጅግ በጣም ብዙ ሰማዕትነትን የተቀበሉ ብዙ ወጣቶች በዚህ ጉዳይ ስለነበሩ አቡነ ሳዊሮስ
ለዚህ ቦታ አይመጥኑም የሚሉ ብዙ ጽሁፎች እየወጡ ይገኛሉ እና አብዛኞቹም እንደሚሉት ከሆነ እዚህ ቦታ ላይ የተቀመጡት በፖለቲካው ጫና ምክንያት ነው እንጂ ሲኖዶሱ ፍቃድ ብቻ አይደለም እየተባለ ይገኛልና እስኪ እናንተም ሐሳባችሁን በኮሜንት ላይ አስቀምጡልኝ። ምን ይመስላችኋል? ለዛሬ የነበሩን ቪዲዮዎች ይሄን ይመስል ነበረ። እስከ መጨረሻ ድረስ ውድ ሰዓታችሁን ሰውታችሁ ስለተመለከታችሁን በእውነት እጅግ በጣም አድርጌ አመሰግናለሁ። ከቪዲዮዎቹ ትምህርት እንደወሰዳችሁባቸው ተስፋ አደርጋለሁኝ። አስተማሪ ቪዲዮዎች ከነበሩ በኮሜንት ላይ አሳውቁኝ። ያሉ ክፍተቶችም ካሉ በኮሜንት ላይ አሳውቁኝ፣ እናስተካክላለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የሚዲያችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ